እንሰት በኢትዮጵያ ከ10 ሺህ ዓመታት በላይ ያስቆጠረና በተለይም በደቡብ የሀገሪቱ ክፍሎች በስፋት የሚመረት ተክል እንደሆነ በዘርፉ የተካሄዱ ጥናቶች ያስረዳሉ። የወላይታ ዞን እንሰት አብቃይ ከሆኑ አካባቢዎች አንዱ ሲሆን ከቅርብ ዓመታት ወዲህ የመጥፋት አደጋ ውስጥም ገብተዋል። ሀገራችን በምግብ ራስን ለመቻል በምታደርገው ጥረት የእንሰት አስተዋጽኦ ከፍተኛ ስለሆነ ተክሉን የመታደግ አብዮት በደቡብ ኢትዮጵያ ክልል ተጀምሯል። ይህ ደግሞ ሳይታሰብ ከእጃቸው እየወጣ ያለውን የሚመልስ በመሆኑ አርሶ አደሮች ተደስተዋል። ከቅርብ ጊዜያት ወዲህ ከእጃችን ሊጠፋ የተቃረበውን የእንሰት ተክል ለመታደግ ደህና ዘር ካለበት በማምጣት እኛ እንድንጠቀምና የእንሰት ባለቤቶች እንድንሆን ያደረጉንን ከልብ እናመሰግናለን። መጋቢት 20 ቀን 2017 ዓ.ም በወላይታ ዞን በአንድ ጀንበር ከ14 ሚሊዮን በላይ እንሰት ችግኝ ተከላና ከ250 ሺህ በላይ አምቾ ቀበራ ተካሂዷል። ይህ ሁሉ ጸድቆ ወደ ምርት ደረጃ የሚደርሰው አርሶ አደሩ በማሳው የተከለውን የመጠበቅና የመንከባከብ ኃላፊነት ሲወስድ ነው። እንክብካቤ እናደርጋለን። የበለጠ ያው ምንም አይሆንም። ከዚህ በኋላ እኛም ጥረት እናደርጋለን። የፈለከው እንትኑን እንሰጣለን። ችግር የለውም። ማሳ ይለኛ ነው። አጋ ሃጣቃ ሃውጣቃ ሀርገጥ ወሲጥ አይሶፓትን ስምስምት ቢያና ዳንዳየታ ፈጣሪ የእንሰት በሽታን ያጥፋልን እንጂ ይህ አሁን የተተከለውን እንዴት እንደምንንከባከብ በደንብ አውቅበታለሁ። ሌላ ጊዜ መታችሁ ማየትም ትችላላችሁ። ሌሎችንም መጥቀም እንድችል አድርጌ በደንብ ጠብቀው አበዛዋለሁ። በጣም አመሰግናለሁ። እንሰት በደቡብ የሀገራችን ክፍሎች ልዩ ታሪክ ያለው የባለጸግነት መገለጫ ተደርጎ ይወሰዳል። ይህም የመኖሪያ ቤቱን ዙሪያ ገባውን በእንሰት በመከለልና በማስዋብ ይታያል። በክልሉ ውስጥ ያሉ ዞኖችም ተክሉን ከመጥፋት ለመታደግ ስራ መጀመራቸውን ይገልጻሉ። ወላይታ ግን በአጠቃላይ ሲታይ እንሰት የማይበቅልበት አካባቢ የለም። ኢቭን ቆላማ አካባቢዎችን ጨምሮ እንሰት የመብቀል ፖቴንሻል እንዳለ ነው የሚታሰበው። ስለዚህ የጠፋውን እንሰት የመመለስ ታሪክ ነው አሁን እየሰራ ነው ያለነው እና በዚህ መልክ ይሄ ዘንድሮ የተቀበረው ለቀጣይ ደግሞ በስፋት የሚደርስበት ሁኔታ አለ። አምና የተቀበሩ አምቾች ዛሬ ላይ ችግኝ ሆኖ የተገኘበት ሁኔታ አለ። ይህንን ከህዝብ ታሪክ ጋር የተቆራኘውን የእንሰት ተክል ልማት በማዘመንና ህዝባዊ ንቅናቄ በማስነሳት ከዘርፉ በሚገባ ለመጠቀም በልዩ ትኩረት እንደሚሰራም ተገልጿል። ከአምቾ ቀበራም አንጻር ከ500 ሺህ በላይ ነው ያቀድነው። አጠቃላይ ከ250 ሺህ በላይ አምቾ ቀበራ ዛሬ እንደሚካሄድ ተስፋ ይደረጋል። ወላይታ የቀደምት ታሪኳን በተለይ በእንሰት የምትታወቅበትን ታሪክ መልሰን የእንሰት ሀገር እናረጋታለን፣ የእንሰት ዞን እናረጋታለን ብለን እየሰራን ያለን መሆኑን ለመግለጽ ነው። ወደ 119.9 ሚሊዮን አካባቢ ችግኝ ለመትከል ነው የታቀደው። ከዚህ ውስጥ እስካሁን ድረስ 46.6 ሚሊዮን ችግኝ ተክለናል። ከአምቾ ቀበራ ጋር ተያይዞም እቅዳችን ወደ 1.7 ነው። እስካሁን ድረስ ያለን አፈጻጸም 1.4 ገደማ የሚሆነውን ቀበራ አድርገናል። ይህ ማለት እንሰት ላይ የምንሰራው ስራ በምግብ ዋስትና ብቻ ሳይሆን በምግብ ስርዓት ዋስትናችንም ጭምር ትልቅ ፋይዳ ያለው ነው። አሁን ደግሞ እንሰት ወደ ውጭ ምንዛሪ ለማዞርም የሚሰራ ስራ ከፍተኛ ከመሆኑ ጋር ተያይዞ በአካባቢያችን በክልላችን እያንዳንዱ ዞን ላይ በከፍተኛ ንቅናቄ እየተመራ ነው ያለው።